ቤቲ እንግዲህ አሁን ላይ ራሷን አለስልሳ እንግዲህ አለሜን እንደምትጠይቃት አርጋ ማለት ነው። የሆነ ተንኮል እያሰበች ይመስላል ማለት ነው። ግን ያው ለነሱ የምትለው አለሜን ማግኘት ፈልጋለሁ፣ ከዚህ በፊት እያደረግኳትን በደል ይቅርታ ልጠይቃት ፈልጋለሁ እያለች ለነሱ ያው አለሜን እንዲያገናኟት ስትጠይቃቸው ነበረ ማለት ነው ከዚህ በፊት። አሁን ላይ ደግሞ እንግዲህ እነሱ ያሰቡት ነገር ያው አለሜን ከዚህ በፊት ያው ብዙ ነገር ስለሰራቻት አሁን ይቅርታ ለማድረግ እና ይቅርታ ልጠይቃት ይሆናል ብለው ነው ያሰቡት። እንግዲህ ቤቲ ግን በዚህ አይነት መልክ አይመስልም ማለት ነው። ምክንያቱም እሷ ያው ነገሮቹን እንግዲህ ሸፋፍና ያው ተንኮል ቢጤ የያዘች ይመስላል ማለት ነው። እንግዲህ ናቲን ያው ውሰደኝ ብላ ዛሬ ሁሉ እየጠየቀችው ነበር ማለት ነው። ናቲ በበኩሉ እንግዲህ ያው እሺ ብሏት ያው ሊወስዳት ባለ ሰዓት እንግዲህ ቤቲ ያው ለአለሜ በስሪንጅ አርጋ ያው በመድኃኒት ወቅታ እሷ ልትገላት እንደሆነ ያው በስሪንጅ ስትስብ መድኃኒት አይተናል ማለት ነው። እንግዲህ ይሄ ነገር ምናልባት አይሳካላትም ሊሆን ይችላል ማለት ነው። ምክንያቱም ያው ናቲን እንግዲህ ይሄንን እንደዚህ ብላ ብትጠይቀውም አሁን ላይ ደግሞ ያለችበት ሁኔታ አለሜ ያው ጠንካራና ንቁ ሆና ነው ያለችው ማለት ነው። እንግዲህ ያው ምናልባት ሊሳካላት ይችላል፣ ምናልባት ደግሞ ላይሳካላት ይችላል ማለት ነው። እንግዲህ ናቲና ትሁት ያው እሷ ቤቲ ትፈልግሻለች፣ ልታገኘች ትፈልጋለች ብላ ብትልም እንግዲህ ያው አለሜ በበኩሏ ምንም የቤቲ ነገር ምንም ነገር አልተዋጣላትም ማለት ነው። እንግዲህ እሷ ያው የምትፈልገኝ እኔን ዳግም ከዚህ በፊት ስላልገደለችኝ አሁን ልትገለኝ ነው ብላ ብትከራከራቸው እነሱ በፍጹም ሊሰማት አልቻሉም ማለት ነው። እንግዲህ እሷ አሁን ላይ የምትጠይቅሽ ይቅርታ ልትጠይቅሽ እንጂ ሌላ ነገር አስባ አይደለም እያሉ እየገፋፏት ነው ያሉት እንጂ አሁን ላይ አለሜ ያው ቤቲን የማግኘት ሁኔታ እንግዲህ ፍቃደኛና ደስተኛ አይደለችም ማለት ነው። አሁን ላይ ያው አለሜም የተረዳችው ነገር ቤቲና ገዛኸኝ ያው ለይቅርታና ለቁም ነገር እንደማይፈልጓት ያው ታውቃለች ማለት ነው። ስለዚህ በዛ ላይ ደግሞ ያው ገዛኸኝ ቤቲን አለሜ የት እንዳለች እንዲረዳት እየጠየቃት ነው ያለው ማለት ነው። አሁን ላይ ያው ቤቲ ያው አለሜን ለመግደል የምትፈልግበት ነገር እንግዲህ የታወቀ ነው ማለት ነው። ምክንያቱም ያው ንብረቱን በሙሉ እሷ መውረስ እንዳለባት ነው እያመነች ያለች። ምክንያቱም ያው አለሜ ካለች በህይወት እንግዲህ ያ ንብረት ሁሉ ያው ለአለሜም ግማሹ እንደሚደርሳት ነው ስለገመተች እንግዲህ ይሄንን ነገር ደግሞ ትካፈለኛለች በማለት እንግዲህ አለሜን እስከ ወደኛው ለመሸኘት የምትጥረው ነገር እንግዲህ ያው እንዲሳካላት ትፈልጋለች ማለት ነው። እንግዲህ ያው መሳካቱና አለመሳካቱን እንግዲህ ወደፊት እናየዋለን ማለት ነው። በአሁን ሳሌ ግን ያው አለሜም ጠንካራ ሰው ስለሆነች በዚህ ነገር ያው ነገሩ ይሳካለታል ለማለት እንግዲህ በጣም ማመን የሚያቅተን ነገር ነው ማለት ነው። አሁን ላይ ቤቲ እንግዲህ ያው የምታረገው ነገር ያው በራሷ መንገድ ላይ መሄድ ነው የፈለገችው ማለት ነው። ምክንያቱም ገዛኸኝ ከዚህ በፊት የሚያደርገው ነገር እና እሱ በሄደበት መንገድ እንግዲህ እሷ ምንም ነገር ስላልተመቻት እንግዲህ ይህንን ነገር ድብቅ አርጋ በራሷ መንገድ መጓዝና ያው ንብረቱን ለመውረስ ስትል እንግዲህ ያው አለሜ ካለች ንብረቱ ያው ወደ አለሜ ንብረት ስለሚሆን ያው ይሄንን ንብረት ደግሞ ማንም እንዲወስድባት ስላልፈለገች እንግዲህ እሷ ያው እስከ መጨረሻ ለመሸኘት ስለምትፈልግ ያው አሁን ላይ እሷ በሌላ መንገድ አርጋ በድብቅ በራሷ መንገድ እየሄደች ነው ያለችው ማለት ነው። ቤቲ እንግዲህ ቤቲ ያው መድኃኒት ይዛ ያው ከናቲ ጋር የሄደችው ያው አለሜን ሙሉ በሙሉ እንደምትገል ነው ያው ለሷ ያሰበችው ነገር ነው ብለን ነው የምናስበው። እንግዲህ ሌላ ሰውን እንግዲህ ለመግደል እንደዚህ ያው ከናቲ ጋር አብራ አትወጣም ማለት ነው። እንግዲህ ከናቲ ጋር መድኃኒት ይዛ በስሪንጀር አብረው ወጥተዋል ማለት ነው ከቤት። ሌላው የምንመለከተው ገዛኸኝ ነው። ገዛኸኝ አሁን ላይ ያለበት ሁኔታ እንግዲህ ነገሮቹ ያልተሳካለትና ያበቃለት ሰው ይመስላል ማለት ነው። ምክንያቱም እሱ በአፉ ራሱ በቃ እኔ ያበቃልኝ ምንም ነገር ሊሳካልኝ አልቻለም፣ እነሱ ቀድመውኛል እያለ ለራሱም እያወራ ነው ያየ ነው ማለት ነው። እንግዲህ ያው እነሱ እንደዚህ ቢያረጉም እኔን ለትንሽ ጊዜ ያንገዳግዱኛል፣ ትንሽ ጊዜ እንግዲህ እነሱ እንደዚህ ሊሆኑ ይችላሉ እንጂ
በፍጹም እኔ መሸነፍ ሰው አይደለሁም እነሳለሁ እያለ እያወራ ነው ያለው ማለት ነው ገዛኸኝ። እንግዲህ ከዚህ በፊት ናቲ ለፖሊሱ የሰጠውን ማስረጃ ያው በብር ምክንያት አድርጎ ገዛኸኝ ወደ ራሱ እንዳስገባ አይተን ነበረ ማለት ነው። ይሄ ማስረጃ እንግዲህ በትሁት ምክንያት እንግዲህ ይሄኛው ማስረጃ ወረቀቶቹ ተመልሰው ወደ ናቲ ገብተዋል ማለት ነው። ምናልባት እንግዲህ እነ ናቲ ያው ወደፊት ሌላ ክስ ቢጀምሩ እንግዲህ ምናልባት ያው እሱ እጁ የረዘመ ስለሆነ እንግዲህ ምናልባት እጁ ውስጥ እንዳይገባ ነው ምንፈራው ነው እንጂ ያው አሁን ላይ የእሱ ፋይል እሱ ሰው ሲገልና የተለያየ ወንጀሎችን እየሰራበት ፋይል እንግዲህ ተመልሶ ናቲ እጅ ላይ ገብቷል ማለት ነው። እንግዲህ አሁን ላይ ገዛኸኛው የትሁት ለናቲ የሰጠችው ማስረጃ እንግዲህ እነሱ መሰዱን እሱ ምንም ያወቀ ነገር የለም ማለት ነው። ያው አሁን ላይ እጁ ላይ እንዳለ ነው ያው የሚገምተው ገዛኸኝ ማለት ነው። እንግዲህ ያው ትሁት ግን ያው ከቤት ውስጥ አንዳንዱን ለቃቅማ ያው ወስዳ ለናቲ አስረክበዋለች ማለት ነው። እና ናቲ እንግዲህ ወደፊት ያው የሚመጣው ለሌላ ክስ ከጀመሩ እንግዲህ እንደ በፊቱ የሆነ ሰው እንግዲህ ፋይላቸውን ካላበላሸና ፋይላቸውን ተመልሶ ወስዶ ካልሰጠባቸው በስተቀር እንግዲህ አሁን ላይ እጃቸው ላይ ገብቷል ማለት ነው። እሱም እንግዲህ ገዛኸኝ አሁን ላይ እንግዲህ ነገሮቹ እንዳልተሳካለት ነው እየተናገረ ያለው ማለት ነው። እንግዲህ አሁን ላይ እሱ የሚፈልገው ነገር እንግዲህ አድኖ ፈልጎ አለሜን አግኝቷን እሷን እስከ መጨረሻ ለመግደል እየሞከረ ነው ያለው ማለት ነው። ምክንያቱም እሱ የሚሰራቸው ነገሮች ምንም ነገር እንዳልተሳካለት ስላወቀ ያው አለሜን ካገኘና አለሜን ከገደላት ነገሮቹ ተደባብቀው ይቀራሉ ብሎ ስላሰበ ዋናና ዋና ያደረገው አለሜን መግደል ነው ማለት ነው። ከዚህ በፊት እንግዲህ ገዛኸኝ የሆነ እድል አግኝቶ ነበረ። ምክንያቱም አለሜን ሊገላት ባለበት ሰዓት እንግዲህ ትሁት ደርሳ አለሜን ከዛ ችግር ውስጥ ባታወጣት እንግዲህ ያው አለሜን ገሏት ነገሮቹ ተሳክቶለት ነበረ። ግን ያው በትሁት ምክንያት አለሜን ከዚህ ጉድ አውጥታለች ማለት ነው። ምክንያቱም የያዘው ሽጉጥ ውስጥ እንግዲህ ያለውትን ጥይቶችን በማውጣት እንግዲህ ያው እሷን ሊገላት ባለ ሰዓት አለሜ ትሁት ጥይቶቹን ከዛም ከሽጉጦቹ ውስጥ አውጥታ እንግዲህ አለሜን አድናታለች ማለት ነው። ከዚህ በፊት ያገኘው አጋጣሚ ለሱ ጥሩ ነገር ነበረ። እንግዲህ ያው በትሁት ምክንያት ሆኖ ነገሮቹ ያው እንዳይሳካለት ከሽፎበታል ማለት ነው። እንግዲህ አሁን ሌላ ሙከራ እየሞከረ ነው ማለት ነው። አለሜን አግኝቷት ዳግም ሊገላት እየሞከረ ነው ያለው ማለት ነው። ገዛኸኝ በበኩሉ እንግዲህ ቢፈልጋቸውም እነሱን ሊያገኛቸው አልቻሉም ማለት ነው። ምክንያቱም ያው እነ ትሁት ያደረጉት ነገር የሚሰሩት ስልታቸው ነገር በጣም አሪፍ የሆነ መንገድ እንደሆነ ስለሆነ እንግዲህ እሱ በፍጹም ሊያገኛቸው አልቻለም ማለት ነው። ምክንያቱም እነሱ ብዙ ጥንቃቄ ነው የሚያደርጉት። ቤት ራሱ ቶሎ ቶሎ እየለቀቁ ነው የተለያየ ጥንቃቄዎችን በማድረግ እንግዲህ እሱ አለሜን ሊያገኛት በፍጹም አልቻለም። ስለዚህ ነው ቤቲን እርዳታሽን እፈልጋለሁ የት እንዳለች ብሎ የጠየቃት። ያው አለሜ ያለችበት ቦታ እንዲያሳያት የፈለገው ማለት ነው። አሁን ላይ አለሜ ያለችበት ሁኔታ ከበፊቱ የተሻሻለ ሁኔታ ላይ ነው ያለችው። እሷም ንቁ ሆና ነው ያለችው ማለት ነው። ነገሮችን በአሁን ሳሌ ለመጋፈጥ የምትችልበት አቋም ነው ያለችው። ግን ያው የድሮ ማንነቷ ያሳለፈችው ማንነቷ ትንሽ ስላስቸገራት እንጂ አሁን ላይ ባለችበት ሁኔታ እንግዲህ ጥሩ ሁኔታ ውስጥ ነው ያለችው ማለት ነው። እንግዲህ አሁን ላይ ትሁት ያው የምታደርጋቸው ለአለሜ እንግዲህ በፊት ያሳለፈችውን ነገር እያስታወሰች ያው ብዙ ነገሮች ያደረጓትን ነገር በጣም ብዙ ነገር ስለሆነ ብዙ ነገር ስላሰቃዩት ይሄንን ነገር እሷ እንደምታስብና እንደምትጨናነቅበት ስላወቀች ትሁት እንግዲህ ይሄንን ነገሮቿን እንድትረሳና ከዚህ ነገር እንድትወጣ ብላ የተለያየ መንገዶችን እያደረገች ነው ያለችው ማለት ነው።
ትሁት በበኩሏ ያው ለአለሜ ልብስ በመግዛትና ጸጉሮቿን በማሰራት ከዛ ህይወትን ያው በፊት የምታስበውን ህይወት እንድትወጣ ጥሩ ነገር እየሰራችላት ነው ያለችው ማለት ነው። እንግዲህ አለሜ ትሁት ለአለም የምትሰራለት ጦርነት እንግዲህ ናቲ ያው የሚያደርገው ነገር አይደለም ማለት ነው። እንግዲህ ትሁት ለአለም የምታረግላት ነገር እንግዲህ አለሜ በጣም ግራ እየገባትና እየተደነቀች ነው ያለችው። ምክንያቱም የእሷ ጥሩነትና የእሷ መልካምነት ለእሷ ያደረገችላት ጥሩ ነገር ስትመለከተው በጣም እንደዚህ አይነት ሴት በምድር ትኖራለች ብላ እያሰበች ነው ያለችው ማለት ነው። ምክንያቱም እንደነ ቤቲ ያለ ክፉና መልካም ያልሆነ ሰውን በማየት እንግዲህ ብዙ አመታት እዛው ቤት ውስጥ ታስራ ተቆልፎባት ስለተሰቃየች እንግዲህ በአሁን ላይ ደግሞ ትሁት ጥሩ ሆናላት ስታይ እንግዲህ ያው በጣም የደነቃትና በጣም የትሁት ነገር ጥሩነቷን በጣም ነው የገረማት ማለት ነው። ናቲ በበኩሉ ያው የትሁት ጥሩነትን ስላየና ለእናቱ የምታረገውን ነገር በጣም ስለተነነቀ እንግዲህ እንደዚህ አይነት ሴት በጣም ከሱ ህይወት እንድትወጣ አልፈለገም ማለት ነው። በዚህ ወቅት እንግዲህ አንቺ ከዚህ ቤት ከወጣሽ እኔ ነኝ የማገባሽ፣ ማንም አያገባሽም። በዛ ላይ ደግሞ በተለያየ ነገሮች ጠብቅሻለሁ፣ ምንም ነገር ሊያጋጥምሽ አይችልም። አንቺ ላይ የሚመጣው ነገር እኔ ጋሻ ነው መሆንሽ እያለ ነው ያለው ማለት ነው። ገዛኸኝ በበኩሉ የናቲ ሁኔታ በጣም የሚገርም ነገር ነው እያለ ነው የተነገረው ማለት ነው። እንዴትስ ሰራተኛ ታገባለህ? ከሰራተኛ ጋር በፍጹም ትዳርን አትመሰረትም እያለው ነው ያለው ማለት ነው ገዛኸኝ። በዚህ ወቅት እንግዲህ ናቲ እኔ ከትሁት ውጪ ማንንም አላገባም፣ ትሁት ነች ለኔ ህይወት፣ ለኔ የኔ የመጨረሻ የትዳር እንትን የምትሆነው እያለ ነው ያለው ማለት ነው። አሁን ላይ እንግዲህ ያው እስካሁን ድረስ ገዛኸኝ ትሁትን በፍጹም አታገባትም እያለ እየተከራከረ ነው ያለው ማለት ነው። እንግዲህ ያው የአባቱ ፍቃድ ምንም ነገር አያስፈልግም በእርግጥ ማለት ነው። እንግዲህ ሁለቱ ያው ከተዋደዱ ናቲ ደግሞ ከወደዳት እንግዲህ ያው ማንም ሊይዘው አይችልም ማለት ነው። ግን ገዛኸኝ የናቲ አስተሳሰብና ትሁትን ሊያገባት ያለው ነገር እንግዲህ በጣም እየተገረመ ነው ያለው ማለት ነው። ናቲ በበኩሉ የገዛኝ መውደቅና የገዛኝን ውድቀትን እየነገረ ነው ያለው ማለት ነው። በዛ ላይ እንግዲህ ቤቴን በልጅነቷ ያገባትና ያው ያለ እድሜ ጋብቻ ያደረጉትን ነገር እንግዲህ በሱ ላይ ያው ተጽዕኖ እንዳለና ከሷ ጋር ደግሞ በፍጹም እንደማይመጣጠኑ እያደረገ በአሽሙር እየነገረው ነው ያለው ማለት ነው። ምክንያቱም አንተ ለሷ የምትሆናት አይደለም፣ አንተ አርጅተሃል፣ በፍጹም የምትሆን ሰው አይደለክም። እሷ የምትፈልጋቸው እንግዲህ ወጣቶችን በሷ ክያ ያሉትን ሰዎች ነው እየፈለገች ያለችው ብሎ እንግዲህ እሱን እንግዲህ ያው ትልቅ ጭንቀት ውስጥ ከቶታል ናቲ ገዛኸኝን ማለት ነው። ገዛኸኝ በበኩሉ ያው ናቲ በነገረው ነገር እንግዲህ ስለጨነቀውም ስላሳሰበው እንግዲህ ቀጥታ በመሄድ እንግዲህ ቤቲን ጠይቋታል ማለት ነው። እኔ እንግዲህ አርጅቼብሻለሁ ወይ ላንቺ ብሎ ቢጠይቃትም እንግዲህ ቤቲ በበኩሏ የሰጠችው መልስ የሚገርም መልስ ነው ማለት ነው። ምክንያቱም ያለችው መልሰኛ ሁላችንም አርጅተናል ብላ ነው ያለችው ማለት ነው። እንግዲህ ይህንን ነገር ብትለውም ገዛኸኝ ምንም በፍጹም ሊዋጥለት አልቻለም ማለት ነው። ቤቲ በበኩላ እንግዲህ ያው ለሱ እንደዚህም ብትለውም ያው እሷ ግን ያለውን ንብረትና ያለውን ገንዘብ ወስዳ ለመሄድ ነው ያሰበችው ማለት ነው። እንግዲህ ከዚህ በፊት እንግዲህ ያው እራት እንብላ ብላ የምትጠይቀው እሷ ነበረች ማለት ነው። አሁን ላይ ግን እሱ ራስ እንብላ ብሎ ቢጠይቃትም ምክንያቱም የናቲ የነገረው ነገር በጣም ስላሳሰበው እንግዲህ አሁን ለመንከባከብን ቀጥሏል ማለት ነው። እንግዲህ ይሄን ነገር ብሎ ቢጠይቃትም እሷ ፍቃደኛ አልሆነችም ማለት ነው። በእርግጥም ያው ቤቲ ለገዛኝ እንግዲህ እንደተቀያየረችበት ገዛኝ ገብቶታል ማለት ነው። ምክንያቱም ከበፊቱ ያላትን ባህሪ ቀይራበታለች። እንግዲህ ይሄ ነገር እንግዲህ ስለሚያቅም ያው
ናቲ ደግሞ ያንን ነገር የነገረውን ነገር ሲሰማ ደግሞ ሁለቱም ነገር ስለተመሳሰልበት እንግዲህ በጭንቀት ውስጥ ነው ያለው። ምክንያቱም ጥላኝ ትሄዳለች እያለ ነው እያሰበ ያለው ማለት ነው። አሁን ላይ እንግዲህ ቤቲ ያው ከገዛኸኝ ለመራቅ እንግዲህ የምታደርጋቸው ነገሮች ግልጽ ናቸው ማለት ነው። እንግዲህ አሁን ላይ ያው ገዛኸኝ በተለያየ መንገድ እንግዲህ በሚስቱም ሆነ በሌላ በሚያደርጋቸው ነገሮች ያው ውድቅ እየሆንበት ነው ያለው ማለት ነው። ያው እሱ እንደዚህ አይነት ነገር ስለገጠመው ትሁትን እንግዲህ ገንዘቧን ለመከልከል እያሰበ ነው ያለው ማለት ነው። አሁን ላይ እንግዲህ ትሁት ያለባትን እንግዲህ እሱ ያው የሰራችውን ደሞዝ ለመከልከል ባለበት ሰዓት እንግዲህ ፊት ለፊት ተጋፍጠዋለች ማለት ነው። እንግዲህ ድፍረትም ኑሯት እየተናገረች ነው ያለችው። እሱ ደግሞ እንግዲህ አሁን ላይ እንዴት እንደዚህ ደፋሩ ነሽ ልትናገር ይንቻልሽ? እንዴትስ ድፍረትስ ከየት አምጥተሽ ነው? ማን ነው ደግሞ ከአንቺ ጋር ያለው አይዞሽ የሚልሽ እያለ እየነገራት ነው ያለችው ማለት ነው። ትሁት በበኩሏ እንግዲህ እኔ በዙሪያዬ ያሉት ሰዎች ስለ ሰዎች ምንም የሚያገባኝ ነገር የለም። እኔ ግን ለህይወቴ በፍጹም የማልሳሳ ሰው ነኝ። አሁንም እነግርሃለሁ፣ በፊትም ነግሬያለሁ እያለችው ነው ያለችው ማለት ነው። እንግዲህ ትሁት ያው ለገዛኸኝም እንግዲህ ያው እሱ ማለት ያው ትሁትን ብርን በሚከለክልባት ሰዓት እንግዲህ ያው እሷም እንዲህ ብላ ፊት ለፊት በመጋፈጥ እንዲህ ብላ ነግረዋለች ማለት ነው። እንግዲህ አንተ ቤት ውስጥ እስካለ ድረስ ያንተ ሰራተኛ ለመሆን ዝግጁ ነኝ፣ ግን እስር ቤት ከገባ እንግዲህ ከዚህ ቤት እወጣለሁ፣ መታሰር ደግሞ የማይቀር ነገር ነው እያለች እያወራችሁ ነው ያለችው ማለት ነው። ገዛኸኝ በበኩሉ እንግዲህ ትሁት ያለችው ነገር ግራ ቢገባውም ደግሞ የሚደረገው ነገርና የሰማው ነገር ደግሞ ግራ እየገባው ነው ያለው። የምንስ እስር ምንስ አድርጌ ነው የምታሰረው ብሎ ቢላትም እንግዲህ አንተ ወንጀለኛ ስለሆንክና ደግሞ ወንጀል ስላለብህ ስለዚህ መታሰር ግድ ያለ ነው እያለችው ነው ያለችው ማለት ነው። አሁን ላይ ትሁት እንግዲህ ደፋሩና እየተጋፈጠችው ነው ያለችው ማለት ነው። ምክንያቱም ከዚህ በፊት ያው እሱ የሚያደርጋትን ነገር እንግዲህ በፍራቻና በተለያየ ራሷን ዝቅ በማድረግ ነበር እያሳለፈች የነበረው። አሁን ላይ ግን ያው ፊት ለፊት እየተጋፈጠችው ነው ያለችው ማለት ነው፣ ደፋሩና ማለት ነው። ይህንን ነገር እንግዲህ ድፍረቷን ከየት እንዳገኘችና ደግሞ ከእሷ ጎን ማን እንዳለ ቢጠይቃትም እንግዲህ እሷ ደግሞ መልሷ ለኔ ራሴ የምቆም ሰው ነኝ ብላ እያለችው ነው ያለችው ማለት ነው። ሌላው የምናየው እንግዲህ የትሁት የበፊቱ ፍቅረኛዋ እና የልጇ አባት የሆነው ሰው እንግዲህ ትሁት የት እንዳለች ስለማያውቅ እንጂ ትሁትን በፍጹም ሊተዋት እንዳልሆነና ደግሞ እንደሚፈልጋት ያው የትሁት አጎት እንግዲህ ለናቲ እየነገሩት ነው ያሉት ማለት ነው። እንግዲህ ናቲ ወደፊት እንግዲህ የሚያጋጥመው ነገር ይኖራል ማለት ነው፣ በትሁት ጉዳይ ማለት ነው። ናቲ በበኩሉ ላይ በጣም ነው የጨነቀው ማለት ነው። ምክንያቱም ትሁትን ሙሉ በሙሉ ለማግባት ወስኖ ነው የተነሳው ማለት ነው። እንግዲህ እዚህ ጋር የጨነቀው ነገር ቢኖር እንግዲህ የቀድሞው የልጁ አባት እንግዲህ መጥቶ እነሱን ሊበጠብጣቸው ሊሆን ይችላል ብሎ እንግዲህ እያሰበ ነው ያለው ማለት ነው። ምክንያቱም ያው ናቲ ትሁትን ለማግባት በወሰነበት ሰዓት እንግዲህ ይህንን ነገር ከሰማ እንግዲህ ሰምቷል ማለት ነው። እንግዲህ ይህንን ነገር ከሰማ ያው ትሁትን ለማግባት እንግዲህ ነገሮቹ እንደማይስተካከሉለት ነው ውስጡን እያሳመነ ያለው። ናቲ በበኩሉ ውጭ አንዱን ችግር ጨርሼ ሌላው ችግር ደግሞ ተነሳብኝ፣ ለምንስ እንደዚህ በህይወት ይሆናል እያለ ራሱን እያስጨናነቀ ነው ያለው ማለት ነው።